ኧረ ብሩክ ወንድ ልጅ ቆረጠ ወንድ ልጅ። ተረጋጋ የኔ አባት። እኔ ገረመኝ። ስንት ሀብል ነው አንገቱ ላይ ያለው ልጁ? ምን ያለ አንዱን ብታውልቆ ብሩክዬ፣ የኔ አባት። የዛኛ የኮልኮሌ ሴትዮ አውልቆ፣ በእናተ ብሩክ ብታውልቆ ይሻላል አይደለም? ቤተሰብ ሀይሚ ደግሞ አልቅሳ አልቅሳ ፊቱ አባጠ ነው ምላችሁ። ምንድን ነው ይሄ? ቦጣጦ እኮ ቦጣጦ ድንች ምንድን ነው የሚባለው? እና እንደዛ ነው እላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ ማለት ነው ውድ ቤተሰቦች። እና የሀይሚዬና የብሩክ ቪዲዮ የዛሬው በጣም ነው የሚያሳዝነው። ትላንትና እንኳን በጣም ኖርማል ደስ የሚለው ነገር ነው። እና እኔ ደግሞ እውነቱ ሲነግራችሁ የጠበቅኩት ምንድን ነው ትልቅ ነገር ነው ምናምን ስለው ምንድን ነው ብሩኬ ቀለበት ሊያደርግ ነው፣ ለሀይሚ ቀለበት እንትን ሊል ነው፣ ሽማግሌ ልካለው ብሎ ሊጠይቃት ነው ምናምን እያለ ነበረ። የመጀመሪያ ጊዜ ለትልቅ ነገር ነው ቡታጅራ የሚሄደው ምናምን ብሎ ከአዲስ አበባ ሲሄድ ማለት ነው። እንግዲህ ውድ ቤተሰቦች እሱ ደግሞ አላማው ለቤት ነው፣ ቤት ለመስራት ነው። በቃ ለመስራት በሉትና እና ቤቱ እንኳን ትልቅ ነው፣ በጣም ነው ደስ የሚለው። የሀይሚ ሀሳብ ደግሞ የዛሬው ትንሽ ከባድ ነው። ምንድን ነው ከባድ ነው ስላችሁ ልባራርተዋል። ልበራርቶ በጣም ነው የምታዛዝነው። ነገር ግን ምንድን ነው እች ልጅ እውነት አላት እንዴ? ይህን የሚያክል ቤት ውስጥ እሱ ሰርቶ እንዴ እሱ ይሄን ቤት ሰጥቶ እሷ እውነት ስነግራችሁ አይበለውና ፈጣሪ አይበለውና እንዴት ነው ከሌላ ወንድ ጋር እዛ ቤት ውስጥ መኖር የምትችለው? እመቤቴ በጣም ነው የሚከብደው። እንደ የፈለገ ነገር ቢሆን አታድርገውም። ግን እነሱ ደግሞ መቼም አይለያዩም። ይሄ አይበለው ነው የሚላቸውን እንጂ እና ብሩክ ሞቆ ነው እንጂ እሷ ደግሞ ስትመለስ እሱ ደግሞ ቆረጠ ወንድ ልጅ ቆረጠ። የኔ እናት ሳመችው፣ የኔ ቆንጆ። እኔ በጣም ነው ያዛዘነችኝ በነገራችን ላይ ዛሬ ማለት ነው። ስጦታ ስለሰጠኝ ቤት ስለሰጠውሽ ምናምን እያላት ነው። እና በእርግጥ እኛ ሴቶች መኪና ያለው ወንድ ቤት ያለው ወንድ እንላለን ሁላችንም። ይሄ ግልጽ ነው። በሀይሚ አልተጀመረም። እውነት ስነግራችሁ ማለት ነው። በሀይሚ አልተጀመረም ይሄ ሀሳብ ማለት ነው። መኪና ሲኖሩ ቤት ሲኖሩ የምንለው ሁላችም ነው። እና ሴት ልጅ ነኝ ምናልባት በዚህ ልታለል ይችላለሁ ምናምን እያለች ነው። እሷም ደግሞ ግን ይሄ መታለል ሳይሆን እውነቱ ስነግራችሁ እንደኔ ሀሳብ ነው የምነግራችሁ። እና ይሄ መታለል ነው አይባልም። ምክንያቱ ህይወት ነው። በቃ ህይወት የሆነ ደረጃ ለመድረስ አይደል እንደነሱ እንዲህ የተሳደቡ እንዲህ የተንቋሸሹ ምናምን የሚሰሩት እኮ በቃ እቺ ደረጃ ላይ ለመድረስ ነው። እውነት እንዴ አንዳንድ ሰው እኮ እቺ ደረጃ ላይ ለመድረስ አቅቶ ራሱን የሚያጠፋል። ምንድነው ዱርዬ ሆኖ የሚቀሩ ብዙ አሉ። ይችን ለማድረግ አቅቶ ማለት ነው። እና እነዚህ ልጆች ደግሞ በዚህ እድሜ በ20 ቤት እድሜ እንደዚህ ሰርቶ ተለውጦ ትልቅ ደረጃ ላይ ደርሶ መገኘታቸው እኔ በጣም ነው የማደንቃቸው። እመቤቴ በጣም ነው የማደንቃቸው ብሩኬና ሀይሚ ማለት ነው። እና እስቲ አብዛኛው ይሄን ዩቲዩብ የሚሰሩ ሰዎች በጣም ብዙ ናቸው። እና እስቲ ይሁት እስቲ እዚህ ደረጃ ላይ ደርሰናል፣ እዚህ አይል ከፍ ብለናል ብሎ የተነገሩ ሰው አለ? እኔ አላየሁትም እውነቱ ሲነግራቸው። እና ሀይሚ እንግዲህ አሁን ደግሞ ልቧ ተመልሷል። ምክንያቱ የብሩኬ ደግነት ልቤ ሰብረዋል።
እኔ ክፉ ነገር ሰርቼ ክፉ ነገር ታሳድቤ ምን ብዬ ያ ሁሉ ነገር እሱን በድዬ እሱ ግን የኔ ክፋት ሳይሆን የኔ መልካምነት ነው የሚያስብልኝ። የእሱ መልካምነት ገዝቶኛል ምናምን ብላለች። በእርግጥ ወንድ ልጅ እኔ በህይወቴ ከምወድለት ለወንድ ልጅ በቃ ለአንቺ ብሎ መስዋዕትነት የሚከፍል ሰው በቃ እውነቱን ያንቺ ነው። እና ይሄን ደግሞ እኛ ሴቶች ጥልቅ ገብተን ውስጥ ገብተን ማሰባችን ትንሽ ስለሆነች ይመስለኛል እውነቱ ስነግራችሁ። እና ብሩክም ደግሞ ለጥቅም ነው ወይ የተገናኘ ነው? ለምን እንዴት ይኛለሽ? እኔ ከዚህ በላይ አላደርግልሽም ወይ በሚለው ነው። እሱ ደግሞ ትንሽ ዞር ያለውና አንቺ ደግሞ ቤት ስለሰጠውሽ ተመልሰሻል። እኔ ደግሞ ምንም አልተመለስኩም፣ ሌላ ህይወት አለኝ፣ ባለትዳር ነኝ፣ የልጅ አባት ነኝ ብሎ እሷን እያስፈራራ ነውና እኔ እውነቱ ስነግራችሁ ሀይሚ ቢሆን ይሄንን ሁሉ ማርዘም አልነበረበትም። እሷን ደግሞ ሴት ልጅ ስትቆርጥ ቆረጠች ምናምን እያለች ስታወራ ነበረ፣ ሁላችሁም እንደሰማችሁ ማለት ነው። ብሩኬ ደግሞ ወንድ ልጅ ሲቆርጥ ቆረጠ ይላል። ይኸው ዛሬ ማለት ነው እሷ የተናገረችው ነገር ደገመ እሱ ማለት ነው። እና አንዳንድ ጊዜ እውነቱ ሲነግራችሁ በጣም ከባድ ነው። ከባድ ነው ስላችሁ ምንድን ነው ካላችሁ በቃ ወደዛ የማለት ራሱ ከባድ ነው። ምንድን ነው መግባባት ራሱ ከባድ ነው። እነሱ ደግሞ እንዲህ ተግባብቶ ተመካክሮ ተነጋግሮ ተግባብቶ ራሱ መስራቱ ትልቅ ነገር ነው። እና አንዳንድ ጊዜ እውነት በጣም ነው የማደንቃችሁ እነሱ ተገባብተው ይሄ ራሱ መስራት ማለት ነው። ይሄ ናቢል ደግሞ አላወልቅም የሚልበት ምክንያቱ እኔ አልገባኝም ውድ ቤተሰቦች። ምክንያቱ ሌላ ሀብል አለው ሀይሚ ያሰረችለት ሀብል አላስቀመጠም። እነዚህ ደግሞ ሁለት ሀብል መስቀል አለ። ምንድን ነው ብሩክ? ወንድ ልጅ እኮ አንድ ብቻ ነው የሚያስፈልገው። አንድ ልጅ ስልክ ሶኬብ ወርቅና መስቀል ግዴታ ይሁን እንበለው ለምሳሌ። እና እሱ ደግሞ አይም ስጦታ የሰጠችው እቺ ኮልኮሌ የሆነች ሴትዮ ስጦታ የሰጠችው ሀቢልም አላወልቅም እያለ ነው። ይሄ ሀቢል ምንድን ነው አለበት እያለች ነው ሀይሚ እንግዲህ የተጠራጠረች ነው። አላወለቅም ለምንድን ነው ምናምን እያለች ሌላ ነገር ውስጥ ገብታለች። እንግዲህ አሁን ደግሞ በፊት ብሩኬ ነበረ ተንበርክኮ መለምናት አይደለ እንዴ? አሁን ደግሞ ወደ እሷ ተቀየረ። አያችሁ፣ የተቀያየሩ እኮ ነው ነገሩ። እውነቴን ነው የምላችሁ እግዚአብሔርን። ብሩኬ ነው ከዚህ በፊት እንግዲህ ይቅርታ ሀይሚ ብሎ እሷ እግር ላይ ወርቆ ምናምን ይቅርታ የጠየቀ እሷ ሳትሆን እሱ ነው። ዛሬ ደግሞ ማን ሆነ? በሀይሚ ሊሆን ነው ማለት ነው። ከእንግዲህ በኋላ ተስፋ አልቆርጥም፣ አባብላለሁ፣ እንደምንም ብዬ አነጋግራለሁ ምናምን ብላለች። እንግዲህ አስባችኋል። እና እንግዲህ አሁን እውነት ነው። በነገራችን ላይ ብሩኬ በሀይሚ የሚጨክንበት አንጀት የለም። ሁሉም ነገር ቻል አድርጎ ሰርቶ ነገሮቹን ማብረድ የሚችለው ሰው ነው። ሲቀጥል ደግሞ ጋሽዬ እንዲለያዩ አይፈልግም። ሙሽዬም እንደዛ፣ አፍቴም እንደዛ ብዙ በእነሱ ዙር አሉ። ከኦዲየንስ ራሱ ተርፎ ማለት ነው። ኦዲየንስማ ስንት ሚሊየን የሆኑ ያሉ እዛ አሉ። 2-3 ሰዎች ራሱ አይሆንም እነሱ የሚጠብቁ ሀይሚና ብሩኬ ተጋብቶ ልጅ ወልዶ የሚስሙ ነው የሚፈልጉ ከሙሽዬም ጀምረው ማለት ነው። እና ሀይሚና ብሩኬ ይለያያሉ፣ ይራራቃሉ የሚለው ነገር ህልም ይበሉ። በእኔ ቤት ራሱ ህልም ነው። ቤት መቼም የማይታሰብ ታስቦም የማይሆን ነገር ነው። እና እዚህ ጋ እንግዲህ ልቤን ነው የሰበረ፣ ግን ተስፋ አልቆርጥም እያለች ነው። እና እውነት ነው፣ ተስፋ መቁረጥ የለም በህይወት ውስጥ። ሲቀጥል ደግሞ ነገሮችን ቀለል አድርጎ ማሰብ አንዴ ነገር ይሄ ነው። አልቀየምበትም ጥሎኝ ሄደዋል ምናምን ትላለች። አዎ ምን ብለሽ ትቀየማለሽ ታዲያ? እኔ እናት አገባለሁ
ሌላ ሰው ትድረኛለ፣ በሰርግ ትድረኛለ ጋሽዬ ምናምን ስትል ለካ ብዙ ነገር ነው ተነገረችው። እና ከብሩኬ ነው የሰማሁት እኔ ገና ማለት ነው። እና ሆኖ ስያለው ግን ምንድን ነው መተዋወቁ ችግር የለም እና ይተዋወቁ ምን ይበሉ ተጨምሮ እኔና እሱ ሆነ ምናምን ችግር ማየት ስላልፈለግኩ ነው። አሁን ግን በስሜም ቤት ስላለኝ እሱም ደግሞ መኪና ምናምን ስላለው ከዚህ በኋላ ምንም ችግር የለውም። ስለዚህ በቃ እወዳችኋለሁ። ሁሉም ነገር ይቀየራል ተስፋ አድርጋለሁ። አልተቀየምኩትም፣ እናንተ እንዳትቀየሙት። እኔ በበኩሌ ምንም ማለት አይደለም። ያጋጥማል እንደዚህ አይነት ነገሮች፣ እንደዚህ አይነት አስተሳሰቦች ያጋጥማሉ እና ነገ ደግሞ ለምን እንደፈለገኝ አላውቅም። ብቻ ሊያገባ እንዳይሆንና ልቤ እንዳይሰብረው እኔ እሱን አጥቼ መኖር አልችልም። ማለት እየቀለድኩኝ አይደለም። ከዚህ በኋላ መቀለድ አልፈልግም። እንዳልኳችሁ ነው። ልጅ እንኳን ቢኖረው ከዚህ በኋላ ሀብት ስላለ እናሳድገዋለን። በነገራችን ላይ እሷም ከፈለገች እንደውም ባለ ሀብት ሰው ቤት ነው የሚያድገው ማለት ነው ልጅ። ስለዚህ የነገውን ፕሮግራም እንደማያገባና ልቤ እንደማይሰብረው ተስፋ አድርጋለሁ። ሁላችሁንም እፈልጋችኋለሁ ምናምን ነገር እያለ ነበር። ያው እናንተም ተጠርታችኋል ውድ ቤተሰቦቻችን፣ ማናችሁም እንዳትቀሩ። እኔም ላለመቅረት ሞክራለሁ፣ ግን ቀለበት ሊያስር እንደማይሆንና ልቤን እንደማይሰብረው ተስፋ አድርጋለሁ። ወዳችኋለሁ። ይህን ሀብልም ደግሞ አንገቱ ላይ ያደረገውን ሀብልም ደግሞ እንግዲህ አላቅም አላወልቅም እንዳይነካብኝ ምናምን ነገር እያለ ነው። በተቻለኝ አቅም አውልቄ ለመጣል ሞክሬያለሁ። ምን እንደነካው አላቅም። ልጁ ከሀብሉ ጋር ምን እንዳለው አላቅም። ብቻ ሀብሉን በጥሼ ብጥልበት ደስ ይለኝ ነበር፣ አልሆነም። ግን ወደፊት እንደማደርገው አልጠራጠርም። ብቻ ወዳችኋለሁ። እንገናኛለን። ከዚህ በኋላ ደስ በሚል ቪዲዮ እንገናኝ ይሆናል ተስፋ አድርጋለሁ። ባይ። ወዳችኋለሁ።